ሕፃናቱ እየበረገጉ ሌሊት እንቅልፍ የላቸው ቀን ሁልጊዜ እንደሰጉ ከትምህርት ተራቁተው ታሪክ ተደገመ ማለት ነው። እግዚአብሔር ሕዝቦች፣ እግዚአብሔር ወገኖች ዛሬ እግዚአብሔር እናመልካለን የምንል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ስብሐት አባ ገብረ ሥላሴ፣ የተከበሩ አባታችን ፕሮፌሰር አባ ኃይለ ገብርኤል፣ የተከበሩ መምህራችን ሊቀ ጉባኤ አምባዬ፣ የተከበራችሁ ሊቃውንተ ቤተክርስቲያን አባቶች፣ የተከበራችሁ ካህናት፣ ዲያቆናት፣ አባቶች፣ እናቶች፣ ወጣቶች፣ ሕፃናትን ጭምር ከሁሉ አስቀድሞ ቸሩ አምላካችን እግዚአብሔር በቸርነቱና በምሕረቱ ጠብቆ ከዚህ ሰዓት፣ ከዚህ ዕለት፣ ከዚህ ዓመት ስላደረሰን ክብር ምስጋና ለእሱ ይሆንልን። እንደምን አደራችሁ? እንደምን አደራችሁ? ደክሟችኋል መሰለኝ፣ ድምፃችሁ አልተሰማኝም። እንደምን አደራችሁ? አሜን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንኳን ያደረሳችሁ። እኔ አሁን የቆምኩት እንኳን ያደረሳችሁ ለማለት ስላደረጋችሁት ነገር ስለዚያ ስለ አብነት ትምህርት ቤቱ ላመሰግን፣ ከዚያ በተረፈ ትምህርቱን በሰፊውና በአጭር ጊዜ በሰፊው ስላስተማሩን ብዙ በዚያ ውስጥ አልገባም። ግን አንዱ ለቃል ናገር እፈልጋለሁ። መምህራችን እንዳስተማሩት ጽዮን በጣም ትልቅ ታሪክ፣ ሰፊ ታሪክ እንደሰማችሁት አላት። ከዚያ በተረፈ ጽዮን ምን ምን እንደሆኑ ቅድም ጠቅሰውልናል መምህራችን። ታቦተ ጽዮን፣ የዳዊት ከተማ ጽዮን፣ ከዚያ ደግሞ ቤተ ክርስቲያን፣ ከዚያ ደግሞ ሰማያዊት ኢየሩሳሌም፣ ሰማያዊት ጽዮን ቤተ ክርስቲያን ያሉት ቅድም ይህንን ነው እንግዲህ በሰፊው አስተምረውናል። በቅዳሴው ቅድም አስታውሳችሁ ከሆነ ሰምታችሁት ከሆነ ተከታትላችሁት ከሆነ እናንተ የክርስቲያን ወገኖች ሆይ ዛሬ በዚህች ዕለት ተሰብስባችሁ ምስጋና እንዳመሰገናችሁ እንደዚሁም ነፃ በምታወጣ በኢየሩሳሌም ሰማያዊት ይሰብስባችሁ፣ በጽዮን ይሰብስባችሁ እያለ ታላቁ አባት አባ ሕርያቆስ አስቀምጦልናል። እና ቤተ ክርስቲያን እመቤታችን በተለያየ መልኩ እንደያካሄዱ ይሄ ቃል ጽዮንን ይተረጉምልናል፣ ይጠቅስልናል። እና በተለይ ዛሬ ሁላችሁ ታሪኩን እንደምታስታውሱት እግዚአብሔር ወገኖቹን በተለይ በአብርሃም በኩል ዓለም እንዲባረክ፣ ዓለም እንዲቀደስ፣ ዓለም ወደ እግዚአብሔር እንዲቀርብ በገባው ቃል በጠራው ጥሪ መሰረት ለአብርሃም የልጅ ልጆች ሕግ ሰጥቶ ስርዓት ሰጥቶ ካህናትን ሰጥቶ ነቢያትን ሰጥቶ ቤተ መቅደስን ሰጥቶ እንዲገለገሉ አድርጓቸዋል። በዚህ አገልግሎት በዚህ ጉዞ ውስጥ አንዳንድ ጊዜ እግዚአብሔርን ደስ ሳናሰኝ ስንቀር እግዚአብሔር ልጆቹ እንደመሆናችን መጠን ይቀጣል። አንዳንድ ጊዜም ቅጣት ብቻም ሳይሆን ያሳድዳል፣ ያለንንም እንድንነጠቅ ያደርጋል። ዛሬ የታየው ይሄ ነው። እስራኤላውያን ይሄ ታላቅ ክብር ተሰጥቷቸው እግዚአብሔርን እያገለገሉ በካህናቱም በምዕመናኑም በኩል ጉድለት በመገኘቱ ምክንያት ጠላት ጎረቤት በጠላትነት ተነሳ። ከጎረቤት ጋር ተጣሉ። እግዚአብሔር የእስራኤልን ኃይል፣ የእስራኤልን ጉልበት፣ የእስራኤልን ብርታት
አነሳ፣ ኃይልን ለጠላት ሰጠ። ብዙ ወገኖች አለቁ፣ ሞቱ። የእግዚአብሔር ታቦት የእግዚአብሔር ማደሪያ ታቦተ ጽዮን እንዴትላቸው ጠየቁ። ታቦቱም ሄደ፣ ካህናቱም ሄዱ ታቦቱን ይዘው። ሕዝቡ በደስታ ታቦቱን ተቀበለ። እና እልልታ ሆነ፣ ደስታ ሆነ። ነገር ግን ከእግዚአብሔር ጋር ልባቸው የራቀ ስለነበረ እግዚአብሔር የታቦቱን መሄድ ታምሩን ሊገልጽ ስለፈለገ ካህናቱ በዚያው ሞቱ። ታቦቱ ተማረከ፣ በጠላት እጅ ወደቀ፣ ከጣዖት ጋር ተቀመጠ። የእግዚአብሔር ኃይል ታቦቱ በዚያ በተቀመጠው ጣዖት ላይ የእግዚአብሔር ኃይል ተገለጸ። ጣዖቱ ወደቀ፣ ተሰበረ። ከዚያም እንደገና ከተወሰነ ጊዜ በኋላ በሕዝቡ ላይ ደዌ በሽታ መጣ። ምንድን ነው ሲባል የእስራኤል አምላክ ተቆጥቷል፣ ይህን ታቦት አንሱልን፣ ውሰዱልን፣ ምን እናድርግ፣ እንዴት አድርገን እንላከው በሚል ሁኔታ አጋጣሚ በዚያ በተገለጸው በሰዎቹ ላይ በወረደው የመቅሰፍት ምልክት ወርቅ እያድበለበሉ በተለያየ መልኩ ወርቁን እጅ መንሻ አድርገው ወደ እስራኤላውያን እንዲመለስ የተደረገበት ነው። እና ስለዚህ ምንድን ነው ይሄ ዛሬ የሚያመለክተን? እኛም ይሄውኑ ዛሬ ታሪክ ተደገመ ማለት ነው። እግዚአብሔር ሕዝቦች፣ እግዚአብሔር ወገኖች ዛሬ እግዚአብሔር እናመልካለን የምንል ግን ልቡናችን በእግዚአብሔር ሲፈተሽ ለሱ አልሆነም መሰለኝ። ስለዚህ ቅድም ያልኳችሁ ጎረቤት ሀገሮች ተጣሏቸው፣ ጠላቶች መጥተው ወሰዱባቸው። እኛን ግን ጠላት ሳይነሳ እርስ በርሳችን ጠላት ሆነን እርስ በርሳችን እየተገዳደል እርስ በርሳችን ቤተ ክርስቲያናችን እያቃጠል ልጆቻችን እንዳይማሩ ትምህርት ቤቶች እየተዘጉ እየተቃጠሉ በዚህ ሁኔታ ይገኛል። እና ቅድም መምህራችን በሰፊው ነው ያስተማሩ። ይሄ በዓለም ላይ የሚከሰት ፈተና፣ በዓለም ሳላችሁ መከራ አለባችሁ ተብሏል። ለክርስቲያኖች ፈተና አለ። ደግሞ ፈተናውን ለሚያመጡት ወዮላቸው ተብለዋል። ግን እውነተኞች ክርስቲያኖች መከራውን በጸጋ እየተቀበሉ መከራውን ማይበሉን ሞገዱን ያልፉታል፣ ያልፋል። እንደዚህ እንደሆነ አይቀርም። እና ስለዚህ ታቦተ ጽዮን ወደ ቦታዋ ወደ ክብሯ እንደተመለሰችው ሁሉ የእኛም የኢትዮጵያም ክብር ወደ ኢትዮጵያዊነት እንዲመለስ፣ ወደ ቀደመ ክብራችን እንድንመለስ፣ ወደ ቀደመ አንድነታችን ሰላማችን እንድንመለስ ጠንቀን መጸለይ ያስፈልገናል ወገኖቻችን። ይሄ ከተማው እግዚአብሔር ይመስገን ያው ከሞላ ጎደል የተለያዩ ፈተናዎች ቢኖሩትም የመሳሪያ ድምፅ አይሰማበትም። በሌላው ግን ሕፃናቱ እየበረገጉ ሌሊት እንቅልፍ የላቸው፣ ቀን ሁልጊዜ እንደሰጉ ከትምህርት ተራቁተው ተከልክለው ያው 3 ዓመት 4 ዓመት 5 ዓመት ይሄ በጣም ከባድ ቅጣት ነው እና እግዚአብሔር ወደ ልቡናችን ይመልሰን። እግዚአብሔር ይህንን ችግር ከሕዝባችን ከሀገራችን ያንሳልን።
እሱ በምሕረቱ ካልጎበኘን በሰው ሰውኛው ሲታሰብ በሰው የሚሆን ነገር አይደለም። እንደሚታየው ሁሉም ምልከኛ ስለሆነ ግራቀኙ ይዋጣልና አይነት በዚያ መካከል የሚያልቁ ንጹሃን፣ የሚያልቁ ህፃናት፣ የሚያልቁ እናቶች ስንቶቹ ናቸው? ስንቶቹ ናቸው ቁስለኞች የሆኑት? ስንቶቹ ናቸው አይናቸው የጠፋ? ስንቶቹ ናቸው እግራቸው የተቆረጠ? እውነት በጣም ከባድ ጊዜ ነው እና ይህን ከባዱን ጊዜ እግዚአብሔር በቸርነቱ ወደ መልካሙ ይመልስልን። የበረከት በዓል ያደርግልን። የእመቤታችን በረከቷ ረድኤቷ ከሁላችን ጋር ይሁን።